አንዴ ከሰማችሁን ማለት ነው። አንዴ ንግባ። አንድ ድል ስጡንና እኛም ግልጽ እናድርግላ። ለእናንተም እኮ ግልጽ ይሆንላችኋል። አሁን እሱ ለማብራራት ችግር አለበት። በምን ዙሪያ ነው እሺ ግልጽ የምታደርገው? በዚሁ አሁን ይኸውልህ ቀበረች ተቀበረ በሚለው ዙሪያ እኛ ልናብራራላችሁ። ኦኬ፣ እዛ ቦታ ላይ የነበራችሁ ናችሁ እናንተ? አይደለንም። እኛ ሙያችንን ተክላይንም ይመችንም ሁሉንም መሪዎቹንም ደባልቀን ግልጽ የሆነ ነገር እኛ ተነጋግረን የምናውቀውን ነገር እናስረዳችሁ። እሺ ቀጥልሽ። ድንበር ላይ የመጨረሻው መርከዝ ጋር ሲደርሱ በገመድ የሚወጣል አሉ። እኔ ቦታውን አላውቀውም። በዛኛው ቁጥር ደውልልኝ፣ በዛኛው ቁጥር በዋትስአፕ ደውልልኝ። እሷን ቀድመው አወጧት። በገመድ የሚወጣውን ነው የሚሉት ሀኒን። ከዛ በኋላ ወንዶቹ ወጡ። ሲወጡ እሷ ደክማት ተቀምጣ አገኟት። በገመድ ከሚወጣው ቀጥሎ የመጨረሻ መርከዝ 3 መርከዝ ያለበት ሮጦ የሚታለፍ አለ። እዚያ ላይ ሊያሳልፋት የሚችል ሰው አልነበረ። እሷም ደክማለች። ሁለቱ መሪ አብረዋት ተቀመጡ። ወንዶቹ እየሮጡ ሄደው ተራራን አልፈው ተቀመጡ አለ ተክላይ። ከዛ እኔ ጋር ደወሉ አለ ተክላይ። እቺ ታመመች ሲሉኝ እሱ ጋር እስከሚሻላት ተቀመጡና ይዛችሁ ሂዱ ስላቸው እነሱ ደግሞ በህይወታችን ፈረድክብን ነው ይሄ ቦታ ታውቀው የለም ያሉኝ አለ መሪዎቹ ማለት ነው። እንዴትም ይሁን እሱ ጋር ጠብቁ፣ ዞር በውና ወይ ጠብቋት፣ ሲሻላት ይዛችሁ ወጡ አልኳቸው አለ። ብዙ ሰዓት ጠበቁ፣ 4 ሰዓት 5 ሰዓት አለ። በመጨረሻ ላይ አለቅ ሲላት ላይተር አምጡልኝ ብለው ወንዶቹ ጋር ያሉትን መሪዎች ላይተር አምጥተውላት ቀርቶ ምናምን ሊያጨሱላት ህይወቷ አለፈ ያን ጊዜ አለ። ከዛ በኋላ እዚያው የበረሃ አቀባበር ቀብረዋት ሄዱ። ሄደውም ልጆቹን ወንዶቹን መንገድ ካስጀመሩ በኋላ እንዳይደናገጡ ብለው እዚያው አልነገሯቸውም። መንገድ ተጀመሩ በኋላ ማን የቅርብ ዘመድ ብሎ አረዷቸው ወንዶቹ ነው የሚለው እና ተክላይም አላየም ይመችም የነገሩትን የሚያውቀው። እሺ መልካም ጨረስክ? ካላችሁ ጠይቁት። ይመችንም ብሬክስ አንዴ ደግሞ እኔ ልጨምር። እሺ ጨምር። እኛ አሁን የመጣ ነው እነሱንም ስንጠይቅ የነበረው እንደ ህዝብ ሆነን ነው። ከማንም ወገን አይደለንም። እኛም የራሳችንን ግምት አስቀምጠን ጠይቀናል። በገመድ የሚወጣውን ቀድማን የወጣችው ከወጣች በኋላ መጡ ነገጠር ልጅ ምናምን ሌሎቹ ያው ስማቸውን ስለማላውቀው ነው ይቅርታ እሱን ብቻ የጠቀስኩት። ከዛ እነሱ ሂዱ አለፉና ሄዱ እነሱ ማለት ነው። ሁለቱ ቀሩ። ሁለቱ የቀሩበት ቦታ ላይ አስፈሪ ቦታ ነች አሉ ያቺ ቦታ። ከዛ እዚያች ቦታ ላይ ነው ሞተችብን ያሉት ሰዎቹ። ያቺ ቦታ ደግሞ ልጆቹ መሪዎቹ ሄደው ላይተር ይዘው መጥተዋል። ሞተች ከተባለ ላይተር ይዘው ሄደው ሲመጡ ቅርብ ከሆነ እንደዚህ ለምንድነው ካሜራ አንስታችሁ ያልቀረጻችሁት ብለን ጠይቀናል እኛም። ከዛ እኛ የህይወት ጉዳይ ነው እኛም ህይወት ነው ከፍለን የተቀመጥነው። መጀመሪያ ህይወት አድን ነው ህይወታን ለማዳን የተሯሯጥ ነው። ከሞተች በኋላ እንዴት ነው ካሜራ መተን እኛስ ህይወት አይደለም ወይ ያለን? ያኔ ለረሳ እንዴት ነው መስዋዕትነት ምን ከፍለው? ያኔ እዛ ጋር መሞትም አለ የሚባል ሐሳብ ቀረበልን። ጠይብ ከዛ ምን አልን እኛ ምናልባት እኔ ራሴ አሁን የራሴ ግምት ምናልባት ይቺ ልጅ እዚያ ጋር በሽታዋ እንዳው ድቅና ያመማት ድርቅና ያረጋት ነው ያሉት። ምናልባት ግን ጥለዋት ከሄዱ በኋላ ይቺ ልጅ ተነስታስ ቢሆን የሚል ጥያቄ አቀረብን። ለምንድነው ቪዲዮ ቀርጻችሁ ያላካችሁት ብለን ስንል ቦታው አስፈሪ ነው ምናምን አሉን። ከዛ ይመችንም መስመር ላይ ነበር አናገር ነው። እኔ እነ ሰይድ ቤት ማንኛውም መረጃ ካለ ወይ ፎቶ ወይ ቪዲዮ እዚህ ቦታ አለ የሚባል ካለ ያምጡልን፣ እዚህ ቦታ ሄዱ ይበል። እኔ ራሴም ቢሆን ቀጥ ብዬ ሄዳለሁ፣ የራሷን ሰው ይዤ ከራሴም ቢሆን ሰው ልካለሁ፣ ወጪውን በራሴ ሸፍኜ ሄዳለሁ። እዚያ ቦታ ላይ ልጅቷን ካለችበት አመጣለሁ፣ መረጃ ያምጡልኝ። እንደዚያ ከሆነ ሰይድ ጋር እናገናኛለን፣ በአግባቡ ይጠይቀዋል አልነው። ቀርባለሁ አለን። ጠይብ አሁን ማንኛውም ሰው ጥያቄ ያለው ሰው እኛም እንደ ህዝብ ሆነን ነው የምንጠይቀው። የሱ ወገን አይደለንም፣ ወይም ደግሞ አልሞተችም ከሚሉት አይደለንም፣ ወይም ደግሞ ሞታለች ከሚሉት አይደለንም። እኛም እንደ ሐሳብ የራሳችን ግምት አለብን። እዚያ ጋር ባውድቅ ነው ተብሏል። እዚያ ቦታ ላይ አውድቁ ድርቅ ነው የሚያደርገው። ምናልባት ድርቅ ብላባቸው ቀብሯት ሄደው ተነስታ ሊሆን ይችላል፣ ሌላ ደላላ እጅ ገብታ ሊሆን ይችላል። ይሄኛ ግምት ነው። ጠይቀናቸዋል እነሱንም። ስለዚህ አሁን ማንኛውም ሰው ሐሳብ ያለው ጥያቄ ሲጠይቅ ልክ እንደ ሰይድ ረጋ ብሎ ከጠየቀው
ብዙ መረጃ መያዝ ይቻላል። ከተዋከብን ግን ማንኛውንም ሰው ካዋከብ ነው ሙሉ መረጃ ማግኘት አንችልም ለማለት ፈልጌ ነው። አመሰግናለሁ። እሺ ጨርሳል። ጥሩ አሁን እሺ ትቀጥላለህ። ልጆቹ ጥለዋት የሄዱት እሺ ቆይ መስመር ላይ ቆም። ጥለዋት የሄዱት ልጆች ምንም አይነት የአውዲ ቅመም የለባትም ብለዋል። ማን ነው ድርቅ አረጋት ያለው? መንገደኞቹ ናቸው። ኧረ ዝን ነው የሸዋ ያልከው ድርቅ አረጋት ያሉት መሪዎቹ ናቸው፣ ለተክላይ ማለት ነው። ተክላይን ምን ያህል ታምናቸዋለህ? እነዚህ ልጆች ምን ያህል ታምናቸዋለህ? ሌሎች ልጆች ሲሞቱ ቪዲዮና ፎቶ ይቀርጽልሃል ወይ ብለን ስንጠይቀው አዎ ይቀርጻሉ ሲል ይችን ልጅ ለምን ሳይቀርጹ አለፉ? ወይም ደግሞ መቅረጽ እየቻሉ ሌላ ስልክ አምጥተው ለምን አልቀረጹም ብለን ጥያቄ አቅርበናል እኛም። እሺ አሁን ወደ ጉዳዩ ምን ያህል ታምናቸዋለህ ልጆቹን ስንለው ያኔ በእንደዚያ ደረጃ እንዴት ታምናቸዋለህ ስንለው አንደኛ አጎቴ ልጅ ነው አንደኛ አክስቴ ልጅ ነው አለን። እኛም የራሳችንን ጥያቄ አስቀምጠን ሄደናል እንደ ህዝብ። ገብቷል? ይመችህ። የምትጠይቁ ጥያቄ ካለ መስመር ላይ ነው። ኦኬ እኔ የምጠይቀው አንድ ጥያቄ አለ። እሺ ሚኪ ከለልሽ ምንድነው እንግዲህ ይመችሽ መጀመሪያ ልጆቹን ተክላይ የሱዳን ሰዋኪ ምናምን ልኮ አስወሰዳቸው አለ። ከዛ በኋላ ይመች ሲደውልለት ለዛኛው ከምን ደረሱ ሲለው ገና መንገድ ላይ ናቸው እየሄዱ ነው ምናምን ነው ያለው። የዛኔ መታመሟንም አልነገረውም ደክማብንም አላለ የሚጥል በሽታም አልተወራም። ሲጀምር በመጨረሻ ነው ሞታለች ብሎ የተናገረው። አንድ እሱ ነው። ሌላ አባትየው የልጅቱን መሞት ሲሰሙ እንዴት ነው ይሄው ነው ፎቶ አላችሁ ወይ ምን መረጃ አላችሁ ልጅ ለመሞቷ ሲሉ ሙታለች ብለናል እንግዲህ ዋ ብሎ ወደ ማስፈራራት ነው የገባው። ቀጥ አይደለ ዋ ነው ያለው። እንግዲህ አባትየው ቅድም ሲያወሩ ከነበረው ያ ማለት አንድ ልጅ የሞተችበት ወላጅ ሲጠይቅ ሰው በዚህ አይነት ቶን ነው ወይ ሊመለስ የሚችለው? ልጅቱ ሞታ ቢሆን ኖሮ እውነተኛ ሞት ቢሆን ኖሮ የመጀመሪያው እሱ። ሌላ አራቱም ልጆች ሞታለች ብለው ነው የነገሩኝ ነው ያለው። ልጅቱ ስትሞት ግን በአይናችን አይተናል አላሉትም። የገጠር ልጅም ሌሎቹም ለምንድነው መሞቷን በቀጥታ ያመነው ነው? ይሄ ልጅ ቀላል አድርጎትኝ ወደ ማሳመን ነው የገባው። ቀጥታ አባትየውን ከእናቴ በላይ ልጅ በላይ ምናምን 10 ዓመት ኑሬ ምናምን ወደሚለው ነው እንጂ የገባው። አራቱም ልጆች መሞታቸውን ልጅቱን ባይናቸው አላየንም ግሙታል አሉን ነው ያለው። መሞት ያለባትና መውጣት የሌለባት እንደ ሴት ልጅ በገመድ ወጣ። ከዛ በኋላ ልትሞት እንዴት ነው የምትችለው ነው? እንዴት ልታምን ቻልክ አንተ? ለምን አንተ እውነቱን አታወጣም? ከህዝብ ጎን ለምን አትቆምም? ልጅቷ አልሞተችም፣ ህሊና ያውቀዋል። የመሞቷ ማረጋገጫ ሳይሆን በህይወት የመኖሯ ምልክት ነው እየታየ ያለው። አንደኛ እዛ አላማጣ አካባቢ ያሉ ሰዎች ምንድነው ያሉት? ወደ ድርድር ብንገባ ቆይ እናነጋግራለን ያሉት ልጅቱ በህይወት መኖሯን እርግጠኛ ስለሆኑ። ያ ባይሆን ኑሮ አባትየውን በዛ ደረጃ እንደዛ ተለሳሰው ሊያወሩ አይችሉም። ነገሩ እየተቆላለፈ የመጣው ምንድነው? በህይወት ልጅቱ ካለች ወደ ሌላ ጥያቄ እንደሚዞርባቸው ስለሚያውቁ ቀጥታ ሞታለች ብለው ወደ ላጎን ነው ያመጡት። ይሄ ትክክል ስላልሆነ አሁን ከሰያ ጋር እያወራ ያለው ልጅ ልጅቱ እንዳልሞተች ታውቃለህ፣ ግን ካፈርኩ አይመልሰኝ ነው የሚሆነው። አራቱም ልጆች ባይናቸው አላዩም መሞቷን። ልጅቱ የነገሩህ ምንድነው? አሉን ነው። አንተ አሉ ብለህ ነው ሰውየውን አባትየውን ልታሳምን አምነዋለሁ ጓደኛዬ ምናምን ያልከው። ጓደኛ ያልከው ሰው ደግሞ ምንድነው የልጅቱን መሞት ለአባትየው ሲያስረዳ ሙታለች ብያለሁ ዋ ብሎ ወደ ማስፈራራት ነው የገባው። ይሄ is not real። እየዋሻችሁን ነው። በጣም ትገርማላችሁ። የኢትዮጵያ ህዝብ እየሰማችሁ ነው። አንድ እንኳን ህፃን ልጅ የሆነ ተራ ሰው እንኳን ኢቭን የሆነ መናገር የማይችል ሰው ሲሞት በዚህ ደረጃ አይደለም ሰው ሊያረዳ የሚችለው። ዛሬ ቴክኖሎጂ በእጁ ሁሉም ሰው አለ። በነገራችን ላይ ተክላይ የሚባለው ልጅቱ ብትሞትበት ግጥም አድርጎ ነው መረጃ ፎቶ አንስቶ እንደ ስታቃስት ምናምን እመኑኝ ይሄ ሙታብኛል ብሎ ላንተ የሚልክልህ እዚህም ደረጃ አደርሱ ልጅቱ ስላልሞተች ነው። አለቀ። ይሄ ነው ጥያቄ። መሪዎቹ ራሱ ስራቸው ስለሆነ ተክላይ ቢያዛቸው ነገ ተጠያቂ ነን ሲሉ መሪዎቹ ታዛዥ ናቸው። ግዴታ እነ ተክላይ ይጠይቁናል ሲሉ ሁሉ ይቀርጹ ነበር። በትክክል ትንሽ ላውራ አንዴ ጥያቄ አለ። እሺ ኦኬ ወንድም ልቅደም። በብሬክስ ቦታ እሺ የኔ ጥያቄ ምንድነው? በመጀመሪያ አባት ፎቶና ቪዲዮ ቀርጻችሁ ላኩልኝ ከማለታቸው በላይ ቅድም ሳራ እንዳለችው ሰውነቷ ላይ ያለ ነገር እንትን ብላችሁ እንድታሳዩኝ ነበር ያሉት አይደለ? ይሄ ወንድማችን ደግሞ የሚለው አባት ፎቶና ቪዲዮ እንቅረጽላችሁ ከ3 ቀን በኋላ ነው ምናምን ሲሉ
አይ ሰውነቷ ውስጥ ላይ ያለው እንትን ነው የሚያሳምነኝ ስላሉ ቪዲዮና ፎቶ አልተቀረጸም አለ። አንተ እንደ አባት እንደዛ እንኳን ቢሉ አንተ አንደኛ እንደላካት ሰው ይሄንን ስራ እንደሚሰራ ሰውና አንተ እንደላካት ቢያንስ ነገ ጧት ያስጠይቀኛል ብለህ እንዴት አታስብም? እሱን ይቅርና እንደ ሰብአዊነት ነገ ጧት ከአባትም በላይ ባለቤቷም አለ እህት ወንድም ይኖራል። ይሄ ነገር ይጠይቁኛል በሚል እሳቤ እንዴት እነዛ መሪ ሲመሯቸው የነበሩ ሰዎችን ቢያንስ ፎቶና ቪዲዮ ቀርጸው እንዲልኩልህ አላደረክም? አንድ ጥያቄ። ሁለተኛ አባት አላማጣ ድረስ ሄዶ የሚያውቁትን ሰውዬ ጋር ደውለው ሲጠይቁ ልጅቷ በህይወት አለችና ሌሎች ሰዎች ሰጥተዋቸው ነው ሚል ነው የተናገሩት። ቅድም ላይ እንደሰማን ከሆነ ማለት ነው። የኔ እሳቤ እዚህ ላይ ምንድነው ልጅቷ በዛን ሰዓት በምትደክምበት ሰዓት እሷንም ጥለው መሄድ ስለማይፈልጉ ምናልባት እዛ አካባቢ ያለ ሰው ሌላ ሰው ካለ ለዛ ሰው ሰጥተው ከዛ ሰው ገንዘብ ተቀብለው ሊሆን ይችላል። ኦሬዲ ልክ እንደ መሸጥ ማለት ነው። አንድ ይሄ ሁለተኛ ያዙት በደንብ አድርጋችሁ። ይሄ አንድ መረጃ ስለሆነ ማለት ነው። አባት አለማጣ ድረስ ሄዶ ያገኙት መረጃ ልጅቷ አለች ሌሎች ሰዎች ጋር ሰጥተዋት ነው ሌሎች ሰዎች እጅጋ ናት ተባልኩኝ ብለው ነው የተናገሩት አባት። ይሄ በአንደበታቸው ነው የሰማነው። ይሄን ካሉ ልጅቷ ላለመሞቷ አንድ ትልቅ ማረጋገጫ ነው። ሁለተኛ ዛሬ ቀን ላይ አንዲት የጉራጌ ልጅ እዛው 5 ዓመት ሙሉ ታግታ የነበረች ነፍሰ ጡር ሆና አርግዛ መጨረሻ ላይ አውጥተው የጣሏት ልጅ በዚህ ወር ውስጥ ረመዳን ከመግባቱ በፊት አካባቢ ሀገር ቤት ገብታ ስለሃና መረጃ ቪዲዮ ራሱ ተልኮላት እህቷ ጋር እያወሩ ድንገት እንደዚህ የምትባል ሃና የምትባል ልጅ እኮ እዛው ቦታ ላይ ነበረች አንቺን የምትመስል ስትላት የምርሽ ነው ይችን ልጅ ናት ወይ ብላ ቪዲዮ ስትልክላት አዎ ይች ራሷ ናት ልጅቷ ብላ ተናገረች። ይች ልጅ ማን ናት? የጉራጌ ልጅ ናት። የትም አታውቃትም፣ የትም አይተዋወቁም። ሁለት እነዚህ ከመጀመሪያ ጀምሮ እስከ መጨረሻው ያለው። ሶስተኛ ይሄ ማን ነው? ማሩ የሚባለው ማሩ ነው መሰለኝ ስሙ። ሶሪ ስሙ አልተያዘልኝም። እሱም በበኩሉ መረጃ አለኝ ብሏል። መረጃውን ያው ማውጣት ባይፈልግም አንድ መረጃ አለኝ ብሏል። ከአንድም 2 3 4 5 ሃና በህይወት መኖሯን የሚያረጋግጡ መረጃዎች አሉ። አንተም እየሰማህ ነው። እየሰማህ እስከሆነ ድረስ ልጅቷ ምናልባት ሲመሯት የነበሩ ደላሎች ቦታው ላይም ጥለው መሄድ ስላልፈለጉ ምናልባት ለሌላ ሰው አሳልፈዋት ሰጥተዋት ከሆነ ሌላላ ደላላ እዛው ሽጠዋት በገንዘብ ቀይረዋት ከሆነ እውነቱን ማጣራት ነው። ገንዘብ ከሆነ የሚፈልጉት የኢትዮጵያ ሕዝብ የሚችለውን አድርጎ ለነዛ ሰዎች ወላጆችም ቢሆን የጠየቁት እንደዛ ነው። ልጅቷ ተሽጣ ከሆነ በገንዘብ ተቀይራ ከሆነ እንደዛ ተከታትለ ልጅቷን ያለችበትን ቦታ የማሳወቅ ግዴታ አለብን። ይሄ ነው የኔም እሺ እኔ ልጠይቃለሁ። እሺ መልስ። ይቅርታና ቆይ መልስ። እሱ ይመልስ። ቀጥል። እኔ የምመልሰው ቅድም ከብሬክስ በፊት ለጠየቁ ሰው ጥያቄና የብሬክስንም በዛው መልስ። ቀስ ብለህ አያይዘህ መልስ። ቀስ ብለህ ቅድም ከብሬክስ በፊት የሰውየው ያወራው ሰውዬ ተክላይ ጋር ደወለ መንገድ ላይ ናቸው እየመጡ ነው ብሎታል። አልደከመችም ታመመችም አላለውም ብሏል። ተክላይ ደክማ እኔ የበፊቱን የተጫወቱትን እንትን እያደረጋችሁታል። ደክማባቸው እያዘሩ እየደገፉ እየመጡ ነው መንገድ ላይ ናቸው። ልጅቷ ደክማለች ብሎኛል እያልኩ ቅድም ሰው እንደደከመችና አልሄድ እንዳለቻቸው ነግሮኛል። ከዚህ ደግሞ ለብሬክ ስላለው መሞቷን እንዴት አመንክ ላልከው እነኝህን ልጆች ነገሩኝ። ሁለተኛም ደግሞ አባትየው ከአክላቷ ላይ ቀዳችሁ አምጡልኝ ሲሉ እኔ ከአክላቷ ላይ በዚህ ሰዓት አልቀድም። ቦታውም የሚያስፈራ ቦታ ነው። ሌላ ሄጄ ከፈለጋችሁ ቪዲዮም ሆነ ፎቶ ልላክላችሁ በዚህ ሰዓት ከ3 ቀን ከ4 ቀን በኋላ። አይ አላምንም፣ አሁን ይሄ አስከሬን ይበላሻል፣ የራሴ ሰው አለ ካላችሁ ከየመንም ሰው ስጡ፣ ከጅዳም ሰው ስጡ፣ በራሴ ትራንስፖርት
እስከዛ ቦታ ላምጣው መልሼ ጅዳ ልመልሰው የራስ የምትሉት ሰውዬ ላኩልኝ ከነዛ ከሰዎች ጋር እኔ ለዛ ለሰውዬ ኃላፊነቱን ወስጄ እዛ ቦታ እመልሳለሁ። አስከሬን ፎቶና ቪዲዮ አይላክም ካላችሁ የሚያውቃትና እሷን በቃ አስከሬን ብቻ የሚረዳ ሰው ካለ ስጡኝ፣ ከኢትዮጵያ እንዲሆን ላምጣ ብሏል። ለአባትየው ይህም ቃል በቃል ጠይቆታል። ግን ፎቶ አላክም። አው ፎቶ ባለመላኩ ነው አሁን ይህ ሁሉ ደረጃ ውስጥ ያደረሰ። ሌላውን ጥያቄ ጠይቋል። በቃ ከኢትዮጵያም ሰው ስጡኝ፣ ከየመንም ሰው ካላችሁ አምጡ፣ ከጅዳም አምጡ፣ የሚያውቃት ሰው ላሳይ ብሏል። ከ3 ቀን ቀረቀም በኋላ እኔ ሰው አልፈልግም ያቺን ነገር እዛ ላይ ነገር ቀዳውጣለኝ ሲል ያቺን ነገር ገብቼ ከእንደ ላይ እዛ ቦታ ላይ አስከሬን ላይ ገብቼ ቀድቼ አላወጣም እኔ እፈራለሁ ማለት እዛ ላይ ቀድጄ አልገባም። በቃ የሚያውቃት ሰው ላኩልኝ፣ ከየትም ቦታ ነው ከየትም ቦታ እኔ ትራንስፖርት እንችላለሁ አምጡልኝ አለ። እሱ እንደዛ ሲል አንተ ለተክላይ አባት እንደዛ ቢልም አንተ ለተክላይ ችግር የለውም ማንኛውም ሰው ብትሰጡኝ ሄጄ ማሳየት እችላለሁ ካለ አንተ ለተክላይ እንዴት በዛን ሰዓት ቢያንስ ቪዲዮ የአባቱን ነገር ረስተ ቪዲዮ ቀርጸው እንዲልኩልህ እንዴት አላደረክም ነው? እሺ ከ3 ቀን ከ4 ቀን በኋላ እስኪ የዛን ቀን አልተመቸንም ተባለ አይደለ? ከ3 ከ4 ቀን በኋላ ግን ወስደን በአካል ሙላ ማሳየት እንችላለን እስከ ማለት ከደረሱ አባት እሺ የፎቶ እንኳን ባይስማሙ አንተ እንዴት ፎቶና ቪዲዮ ቀርጻችሁ ላኩልን? እሺ በቃ እኔ ልክላችኋለሁ እንዴት አላልክም በሰዓቱ? አባትየው የመን ሰው አለኝ እሱ ጋር ሰው አለኝ ላስተካክልና እደውልላችኋለሁ ነው ስልክ ዘግቶ ወጣብኝ። እኔ እኮ እያልኩ ያለሁት የአባትን ነገር እርሳው ዝም ብለህ ችግር የለውም። አባት እንደ አባት አይደለ እየተናገሩ ያሉት። አንተ ግን ልጅቷን እንደላከ ሰው ነው የምልህ። አንተንም ከተጠያቂነት ራስን ከተጠያቂነት ነፃ ለማድረግ እንዴት ይሄንን ነገር አላሰብክም ነው የኔ ጥያቄ። ገብቶሃል አይደለ? ዛሬ እኮ ይሄንን ነገር እየተነሳ ያለው ልጅቷ ቪዲዮ አሳማኝ ነገር ቪዲዮ ሞቷን የሚያረጋግጥ ቪዲዮ ወይም ፎቶ ባለመኖር ነው አይደለ? የዛን ሰዓት አንተ እንደዛ ለምን አላልከውም ለዛ ለመሪዎቹ? እሺ ገብቶኛል። እሱን መልሳለሁ። አንድ ነገር ልንገርህ ማለት ነው። አሁን ይሄ ሁሉም ተብሏል እንደፈለጋችሁ ብላችኋል፣ ችግር የለብኝም። ግን ልጅቷን ልካያታል ለምትሉት ነገር ግን አንድ ያልገባኝ ነገር ከልጅቷም አልተደዋወልኩም ነግሬሃለሁ ብያለሁ ቅድም። ከባልየውም አልተደዋወልኩም፣ ከወንድሟም አልተደዋወልኩም። የጌታውን ወንድም ሳመጣ ነው ሀናን መኪና ላይ ያየኋት እያልኩ ነው። እኔ ሀናን ከቤቷ ውጭ ብዬ አስወጣኋት። ከባሏ ተነጋግሬ ነው። ከማን ተነጋግሬ ነው? ግን ሀናን ይላል ከተክላይ ጋር እንድትገናኝ ያደረጋት ማን ነው እንዴ? ማንንም አላገናኛትም። ያለ ተከትላል። የጌታውን ወንድም ነው ተከትላ እኮ ይመጣል። የጌታውን ወንድም ማን ላከው? ከዛ የጌታውን ወንድምማ ጌታውን እኔን አናገረኝ። ጌታውን ሲያናገረኝ የጌታውን ወንድም ሲመጣ እሱን ተከትላ ነው የመጣው። የጌታውን ወንድም ከዛ ማን ላከው ነው? ከእንትና ጋር ከተክላይ ጋር ማን ነው ያገናኘው? ማን አገናኘው? እኔ ነኝ ያገናኘው። እና ታዲያ ምንድነው ልዩነቱ እንዴ? አንተ ትልቅ ሰው አይደለህም እንዴ? ይሄ አንዴ ህይወቴን አበላሽት ያለችው ለማን ነው? እሱን ጠይቀው እስኪ አንዴ። እሷ ለምሳሌ ሲሄዱ መንገድ ላይ እኔ ካሁን በኋላ ምን ህይወት አለኝ ህይወቴን አበላሹት እያለች ስታለቅስ አንደኛው ልጅ እንደሰማት ተናግሯል። የገጠር ልጅ ሰምተሃል እንዴ ስንለው እኔ እዛ አልሰማሁም፣ ጓደኛችን ግን ኮምቦልቻ ከደረስን በኋላ እንዴት ዝብላ ነበርኩ ብሎ ነግሮኛል አለ። አዎ የሰማው ነው በሚዲያ ሲያወራው። አዎ አሁን እኛ ቦታ ተደፈረችም አላሉኝም፣ ለኔ ደከመችም እንትን ተደፈረችም አላሉኝም። አሁን እኔ አላኩም ይኸውልህ ይመች እኔ አላኩም የሚባለው አማርኛ አይሰራም። አንደኛ ጌትነት ወይ ይቅርታ አድርግልኝ፣ ጌትነት ወንድሙንና ያክስቱን ልጅ እሷን እና የገጠር ልጅን ገንዘብ ተስማምታ አንተ ጋራ 5,500 ይከፍላሉ፣ 800 በኪሳቸው ያዙ፣ ድንበር ሲሻገሩ ቀሪውን ይከፍላሉ ብለህ ያወራኸው አንተ ነህ ከጌትነት ጋር።
ጌትነት ደግሞ ይዞልህ የመጣው ማንን ነው? የገጠር ልጅ የሱን ወንድም ያክስቱን ልጅና ሃኒን እነዛ አይደል ያመጣልህ? አዎ። እና ታዲያ እኔ አይደለም አልነገረኝም። አናለች አላለኝም። ከሌላ አላለች ወንድሜን ነው ያለ። ጌታውን ወንድሜን ከወህት ጋር አብሮ ይሄድ ነው ያለ። ያ አሁን ያን አንባር ማናገር ትችላለህ። ታዲያ ማን ጋር አውርታ ነው? አንተ ጋር ያላወራይ ሴትዮ እንደብለህ ይዘህ ሄደህ ለሱዳኒ ትሬላ ተቅለህ ትክሌ ዘንዳ እንዳደርሷት አደረ። እኔ ጋር ያላወራይ 5,000 ብር ለማን ነው የምሰጠው? እሺ ያናምና ልትቀበል ትችላለህ። እኔ ጋር አሁንም አላወራችም። 5,000 ለማን የሰጠችው? 100ም ለማን የሰጠችው? እንድትሰጥ ከማን ጋር ነው? ከጌትነት ጋር ነው? እኔ እኮ ነገርኩህ። በቃ እየነገርኩህ ያለሁት እኔ የጌታውን ወንድም ልጅም ሲሄድ የእሷን ወጣች የገጠርም ልጅ ጁ የሸዋ ልጅን እኔ ጥያቄ መጠየቅ እፈልጋለሁ። ይሄ አይነፋም። ይመች። አንተም ስለላካት መስሎኝ ከተከለ ጋር አባቷን ያገናኘ መሞቷን ያረዳ ሁሉን ነገር ቪዲዮ ቀረጻ ይቀርጥ የሚለውን የነገር እመነው ሚስቴንም ቢሆን እልካለሁ ብለህ ያልከው ጥሩ ልጅቷ አለች ካላችሁ ትክክለኛ የሚመጣ ሰው ያያ ሰው ካለ ቪዲዮ ያለ ሰው ካለ ያለ ብሏል። ያንድርሽ ያ ቪዲዮ ይውጣ። ልጅቷ አለች ሳያ አለች ካላችሁ ሳይሆን አስረግጠ ንገረው። አሁን ቆይ አንዴ ይጨርስ ሳያ ይጨርስና ተዋሪያለሽ። ያ ቪዲዮ ከመጣ እኔ ልጅቷን ከሰማይም ከምድርም ብዬ ከእናንተ ገዛዛራ ልጅቷን በአንድ ቀን አስለቅቃለሁ። እኔ ደግሞ አሁን የመሞቷን አካባቢዋን የገጠር ልጆች አሉ ከ7 ከ8 ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላለሁ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉን ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላለሁ። ጠብቀኝ። አስከሬኗ አትበል። በህይወት ያለች ሰው ነች። አባቱ አስከሬኗ ምን ነው የምታወራው? አለች አንተ ታዳምጣለህ እንዴ? ምን አይነት ሰው ነገር? አለች የምን አስከሬን ነው የምታመጣው? ጥያቄን ጠይቀው። በተራ አንድ ጥያቄን ጠይቀው። ሳሪ የሸዋው መብረቅ ነኝ። ስሜን በደንብ እንድታውቀው ነው። ይሰማል አይደል? ድምጼ ይሰማሃል? የሚሉት ይሰማል። አሁን ጥያቄ አይደለም። እኔ አሁን አንድ ነገር ልንገር። እኛ አሁን ያለነው ሽምግልና ላይ ነው። ማን ጋር ነው የምትሸማገሉት? ማንም ይሁን አንተን አይመለከትም። ማስረጃ ካላችሁ ማስረጃችሁን ስጡን። እኛ የራሳችንን ስራ እኛም የራሳችን ማስረጃ እናመጣለን እኮ። የምትሸማገሉት ቆይ እናንተ የምታገኙ ነገር የለም። ጎሮሯችሁ ነው እየተወሰባችሁ። ባዳምጠኝ። ቆይ የምትሸማገሉት በምን ዙሪያ ነው? ልጅቱን እንዴ ልጅቱ ስለ ልጅቱ ምን ጉዳይ የምትሸማገሉት? እሺ ንገሩን እንጂ እኛም ይሄን እንኳን አይመለከትም። እንዴት አይመለከትም? አባቷ ሽምግልና ነገር ትቻለዋል። አንተ አሁን የምትሸማገለው ይኸውልህ ሰውዬ ከደላሎቹ ጋራ አሁን ጥሩ ነው። አንድ ነገር ከደላሎቹ ጋራ ለማስፈታት ነው የምትሸማገሉት። ምንድነው ሽምግልናውን ነገር እንጂ እኛ ፎሎ ብርቃችን አይደለም። እኛ ቲክታክ ላይ ዛሬ ነው የምንታወቀው። ገባህ? እኔ አንተን አይደለም ፎሎ የምፈልገው። ገብቶሃል አይደለ? አንተ ቆይ ለምን እሱ አይናገርም? አንተ ማንኛው ነው? ለምን አየው አንድ ጊዜ ልናገር። እኔ ነገሩ ያለው እነሱ ጋር ነው። አንድ ጊዜ እሺ ቆይ አሁን ይሄ ተናገረው አንድ ጊዜ ወይ የሸዋው ያለው ነው ወይ መንዴ ነው? ሚወት አንሱና ማንኛችሁ ናችሁ የተናገራችሁት? እንዴ መናገር እፈልጋለሁ እኔ በቃኛና በቃን። ካሁን በኋላ የትኛውን ነው የምንናገረው? ሀቢቢ እሺ ቀጥል። የትኛውን ነው አሁን ጥያቄ ጠይቀው የተናገራችሁት ያልከው? አሁን ማን ነው እሱ? የእሱን ስልክ ተቀብሎ ያናገረኝ ሀቢቢ። ይሄ ድምጽና ያ ድምጽ አንድ ነው? እሺ ጥሩ። እኛ እኮ ሐሳባችን እና አሁን ይሄ አሁን የተናገሩት ነገር አዳምጠኝ።
እንደ ህዝብ ጠያቂ ነን እንጂ የሱ ወገን አይደለንም። ጠዋትም እነሱ እንደ ህዝብ ነው የጠየቅነው። ከሰማኸኝ አማርኛዬን ከሰማህ ሞታለች የተባለችበት ቦታ ላይ አዳምጠኝ። እኛም የጠየቅነው ጥያቄ ሞታለች የተባለችበት ቦታ ላይ ምናልባት አውድቅ ወይም ደግሞ ጂኒ ከሆነ ያመማት ድርቅ ያረጋት እንዳላችሁን በኋላስ ተነስታ እንዳጋጣሚ በሌላ ደላላ እጅ ገብታስ ቢሆን የሚል ጥያቄ አቅርበናል። እኛ ስንጠይቅ እነሱንም የነሱንም ነው የጠየቅነው። ገብቷል? ብዙ አውርተናል፣ ብዙ ተነጋግረናል። እኔ ለምሳሌ መጀመሪያ ለባልየው የሰጡት መረጃ አለ። ባልየውን ጁሃር የሚባል ልጅ ምን አይነት መረጃ ሰጥቷል ብለህ አውራው። ማን ነው ደላላው? በማን ሄደችው? በምንድነው? ማን ነው መንገዱ የሚለውን አላቅም። እኔ በዚያ ሰዓት ከማንም ወገን አይደለሁም ወይም አይደለንም። እኛ እውነትን ፈላጊ ነን። ሀና እህታችን የሀገራችን ልጅ ናት። በህይወት ካለችልን ደስተኛ ነን። አላህ በህይወት ያኑራት። እንድትገኝ ነው የምፈልገው። ሰያ አሁን ሽምግልና ይዘናል አለ። ሰያ ቆይ አንድ ጊዜ ይኸውልህ፣ ከእሱ ላይ ስልኩን ቀምተው ከእሱ ላይ ስልኩን ተቀብሎ እኛ ሽምግልና ላይ ነን። ከማን ጋር ነው? አያገባህም አለ። አባትየው ሽምግልና አልፈልግም ብሏል። እሺ ከማን ጋር ነው የሚሸማገሉት? እኛ ካሁን በላይ እነሱንም ስልክ አናነሳ፣ ማንም ቢደውል አናነሳ። ለምን አላራቁተን ካሁን